በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እኔ እግዚአብሔር አምላክ በጣም ብዙ ነገሮች አድርጎልኛል። ካደረገልኝ መሃል መቼም አሁን የልጅቷን ችግር ስሰማ የኔ በጣም ትንሽ ነገር እንደሆነ ነው የተሰማኝ ለራሴ። ምክንያቱም ሰዎች በጣም ከሚያስፈልጋቸው ነገር አንዱ ጤና ነው። ሁለተኛው አስፈላጊው ገንዘብም ቢሆን ጤና ግን በጣም አስፈላጊ እንደሆነ በሷ ተምሬያለሁኝ። እግዚአብሔርን በጣም ነው ማመሰግነው። እኔ ብዙ ከገንዘብ ጋር የተገናኘ ስራ ነው የምሰራው። የዛሬ 4 አመት አካባቢ ለአንዲት በስራ በማቃት ልጅ ላይ ብዙም ግንኙነት ባይኖረኝም ገንዘብን አምኜ ሰጥቼ ነበር። በሰዓቱ ገንዘቡን አምኜ ሰጥ ባሏም አለ ገንዘቡን ቼክ ሄጄ ነው ቦታዋ ስራ ቦታዋ ድረስ ሄጄ ሰጣሁትኝ። ከዛ በኋላ ግን ገንዘቡን መስጠትም አልፈለገችም። ስልኬ እኔ 100 ሺህ ብር የሰጠኋትኝ 100 ሺህ ብር ነው የሰጠኋትኝ። መመለስ ያለባት ግን ስራው ላይ ያለን የሚያገናኘን ነገር ግን እኔ የሚቀረኝ 55 ሺህ ብር ብቻ ነው መስጠት ያለባት ለኔ። አልሰጠችኝም። ያን ገንዘብ ከለከለች። ቼክ ምን ያልተቀበልኳትኝ በእምነት ስለሆነ የምሰራው እኔ ችግር የለም ብዬ ነው የሰጠሁት ማለት ነው። እና ስመላለስ ስልኬንም ስብደውል በሄድም ዛሬ ነገ አመታት ሊቆጠር ሆነ። ከዛ አንድ ቀን በቃ ይሄ ገንዘብ ይቅርብኝ፣ ግን አንድ ነገር ማድረግ ያለብኝ ነገር ምንድነው ብዬ እያሰብኩ ያለ እህቴ ዘብር ገብርኤል ሄዳለሁኝ ብላ እንደ አርብ ቀን ትነግረኛለች። አርብ ስትነግረኝ በቃ ለእህቴ ልንገራት እንግዲህ ዘብር ራሱ ይሄን ገንዘቤን ይመልስ አለበለዛ እኔ የማደርገውም ነገር የለኝም አልከሳትም ምንም አልልም ብዬ ወደ ቤቴ እመለሳለሁ። ወደ ቤቴ ስመለስ ግን መሽቶ ስለነበር ታናሽ እህቴ ናት 2 ልጆቼን ይዛ ቤቷ ታድርና ቅዳሜ ለጥኋት እኔ ሳልነግራት ተመልሳ ወደ ዘብር ትመጣለች። እሷ ዘብር እየመጣች ከቀኑ 5 ሰዓት ላይ ሴቷ ደውላ ቼክሽኑ ሰጂልኝ ብላ ትደውልኛለች። ለእህቴም አልነገርኳትም። ለእህቴም አልነገርኩም። እኔ እዛ ሆኜ እኔ አርብ ዕለት ቀን ላይ ነው በቃ መንገድ ላይ እያሰብኩኝ ነው ይሄ ነገር ምንም ማድረግ አልችልም፣ ይሄ ገንዘብ ይቅርብኝ፣ በስራ የሚያገናኘን ነገር ብዙ ነገር ነው ግን ይቅርብኝ ብዬ ተውኩት ማለት ነው። ግን ለሷ ለእህቴ ግን ይሄን መልእክት ለዘብር ነግረዋለሁኝ ብዬ ነው ያልኩትኝ። ግን እኔ ሳልናገር እኔ እህቴን ሳላገኝ እሷ መጣች። መንገድ መታ ግን እሷ 5 ሰዓት ቀን ላይ ቅዳሜ ዕለት ተደውሎ ቼክሽኑ ሰጂ ብላ ሴቷ ተደወለችልኝ ማለት ነው። በዛ ሰዓት ግን ያልኩት ምንድነው እኔ ከዚህ ስራ ላይ የማገኘው 5000 ብር ነው። ይሄን 5000 ብር ዘብር እልክልሃለሁኝ፣ የኔ ድካም ዋጋ ይሄ ነው፣ ያኛው ግን የስራ ገንዘብ ነው፣ ወደ ስራ መልሳለሁኝ አልኩኝ። በመሃል እሷ ከገንዘቤን በአግባቡ እየመለሰች እየከፈለችኝ ቼኳን ያስኩኝ። ልክ የመጨረሻው ቀን 10000 ብር ይቀረኝ ነበር። 10000 ብሩና 2000 ብሩን ይቅርታ ጠይቃ እንደገና ስትመልስልኝ 2000 ብሩ የኔ አይደለም 10000 ብሩ ድረስ ያለው ብቻ 55000 ነው የኔ ብዬ 55 ከተቀበልኩኝ በኋላ 5000ን ለእህቴና እርጉዝም ስለነበርኩ መምጣት ስላልቻልኩኝ የዛሬ 2 አመት 5000 ብሩን በልጆቼና በእህቴ አማካኝነት ልክ ያለሁኝ። ብዙ በገንዘብ ዙሪያ የሚያገናኘኝ ነገሮች አሉ። እግዚአብሔር ይመስገን። በእውነት ሰዎች በዛሬ ዘመን ላይ አትተማመኑ፣ እምነት የለም እኮ ይሄንን አታድርግ፣ እናትህም ልጅ አይታመንም እኮ ነው የሚለው ሰው። ግን በእውነት ቼክም አልቀበልም፣ ወረቀትም አላስፈርምም። እምሰራው ስራ ላይ የንግድ ስራ ላይ በማንኛውም ስራ ላይ እግዚአብሔርን አምኜ ዘብር ገብርኤል እለዋለሁኝ። እዛ ሆኜ ገንዘቤን በእውነት እንደማይበላ አምናለሁኝ። ለምን ገንዘብ እኮ እንዲህ ነው ያሳስታል ነው። በቃ ከእግዚአብሔር የሚበልጥ ነገር የለም። እሱን አምኜ ስራዬን ጀምሬያለሁኝ። እየተደረገልኝ ነው፣ እየተደረገልኝም ብዙ ነው ብዬ እስከ ዛሬም ድረስ ያጣሁትም ነገር የለም። የዛሬ 15 ቀን የመጣሁት እንኳን የወንድሜን ባለቤት በልጅ እንዲባርክልኝ እህቶቼን በልጅ እንዲባርክልኝ ለመለመን ነበር የመጣሁትኝ። እናንተን አግኝቻለሁኝ እግዚአብሔር ይመስገን። በመሃል ግን እኔ ያን ሁሉ ነገር እየተደረገልኝም እኔ ምን ፕሮግራም ነው ነግሬያለሁ፣ ቃላዋዲ ፕሮግራም ላይ እከታተላለሁ ማታና ለምንድነው አንዳንድ ችግሬን ከዚህ ከመምህር እንትና ጋር ለምን አላወራም ብዬ እንደውም መንገዴ ልስት አሰግድ ጋር መንገዴ ልስት ሁሉ ነበር። ዘብር ስመጣ የዛሬ 15 ቀን በቃ በምክንያት ነው የመጣሁትኝ። የወንድሜን ሚስት እንዲባርክ በልጆች እንዲባርክ ምክንያት ሆኜ በመጣ ግን ያገኘኋቸው መምህራን እጅግ በጣም ግሩም ነው በእውነት። ወደ ህይወቴ ወደ ቤቴ እኔ በልጆችም በንብረትም በሁሉም ነገር ተባርኬያለሁኝ። እግዚአብሔርን አመስግኑልኝ። ያለ እናት ያለ አባት ህይወቴ በጣም ብዙ ነገር ነው። ገና በ17 አመቴ የታናሽ ወንድሞቼን ህይወት ከኔ በታች ሆኖ እንዳሳድግ ኃላፊነት የሰጠኝ እግዚአብሔር
ወላጆቻችን በዛ ሰዓት ሲሞቱ ከበጣም ብዙ ንብረቶች ወጥተን በባዶ ሜዳ ወጥተን እግዚአብሔርን አመስግኜ እዚህ ስለደረስኩኝ እጅግ በጣም ለኔ የተደረገልኝ ትልቅ ነው። በእውነት በጣም ትልቅ ነው። አሁንም ወንድሞቼን እንዲባርክ አሁንም የጠየቅኩትኝ ጥያቄ ያለኝ ወንድሜ የተጎዳ ጉዳት ስላለ እሱን ጉዳቱ እንዲመልስ እግዚአብሔር መጥቻለሁኝ። ጥሪውን አስገብቻለሁኝ። ነገ ጸሎት ስለሚደረግልኝ እባካችሁ ስለ ወንድሜም እርዱኝ፣ ጸሎት አድርጉልኝ። እኔ በሁሉም ነገር እንደተባረኩኝ ወንድሞቼንም እህቶቼንም እንዲባርክ ጎረቤቶቼንም አብሮ የሚሰሩትንም ከኔ ጋር የሚሰሩትን በሙሉ እንዲባርክልኝ እግዚአብሔርን ለምኑልኝ። እግዚአብሔር ይስጥልኝ። አመሰግናለሁ።